ባልሳገባ ባሌን ይቅር ማለት የሌለብኝ ምን ቢያጠፋ ማለት ለምሳሌ አባዬ ምን ቢያጠፋ ነው ችግር ታልታረግለት ማትችው? ወይ ቢ ስለሆነ ታስቢ አላውቅም፣ ግን ይመስለኛል አብዛኛው ሴቶች አንድ አይነት ነገር ነው የሚያምኑት። የመጀመሪያው ሊመታኝ ማለት ሊያጠቃኝ ቢሞክር ፈጽሞ አብሬያለሁ። ለምን? ምክንያቱም የሚመታኝ ባል ሊሆን አይችልም። ዛሬ የመታኝ አንድ ቀን ደግሞ ሊተኩስብኝ ይችላል። ስለዚህ እኔን እየመታኝ ከኔ ጋር ሊቀጥል አይችልም። ያኔ ሁሉም ነገር ያበቃል። እሺ ሁለተኛው ስማዬ ምንድን ነው? ሁለተኛውን ያው መገመት ትችላለሽ። አልችለውም። ማየ ነገር ምንድን ነው? ግልጽ እኮ ነው። የትኛውም ሴት ብትሆን ኮምፕሮማይዝ የማታደርገው ነገር ነው። እሺ ማየ ምንድን ነው? ባልሽ ባንቺ ላይ ሌላ ሴት ቢደርብ ጓደኛ ምጥን የሆነ ነገር ላይ ነበር፣ ግን እንዲሁ አላገኘኋት። ቆይ ምን ብለህ ነው? ዲያጣ ያገረት ነኝ ስትል ሰምቻለሁ ብላኛለች። አይገዝ ደህና ሰው ትመስለኝ ነበር። አሁን የዚችን የምጥንን ወሬ እንደው ወሬ ብለህ ለእኔ ትታወ እያጓጓ ትነግረኛለህ። እሱ ብቻ አይደለም እንዲሁ ነገር ስራቸው ሁሉ እህትማማች ነው የሚመስሉ። በዚያ ላይ ይህች ልጅ ተጎዳና ነው የመጣኝ። ያመጣት ደግሞ ጋሽ ናቸው። ለዚህ ነው ፓኒክ አታክ የገጠማት ማለት ነው። ቆይ ታዲያ ዶክተሮች ታድራለች አሉ እንዴ? ደህና ናት፣ አታድርም። ከዚህ ቤት ጧት የወጣ ሰው የታለ? አሉ የለም። ለመጀመሪያ ጊዜ በሩን የከፈትሽው አንቺ ነሽ። እሺ እንዴ አባዬ፣ እኔ ኮሌን በጧት ነው የምነሳው። ቆይ ግን አንተ ወዴት እየሄድክ ነው? ዛሬ እኮ ስራ ዝግ ነው። አይ ትንሽ ጉዳይ አለች፣ ወጣ ብዬ እመለሳለሁ። ዳጣ ተነሳለች። ዛሬ እንግዲህ ዳጣዬ እናቷን አውቃለች። እናቷን ሰላም እንደሆነች ሁሉም ነገር አወቀች ማለት ነው። ደስ በምን ሁኔታ እንግዲህ በጉጉት ለ21 አመት ስጠብቀ የነበረው ነው። ለ21 አመት ስጠብቀ የነበረው እናቷን እናቴ ማነች? እናቴስ ምንድን ነው የምትሰራው? እናቴስ የት ነው ያለችው? እያለች በጣም በጉጉት ላይ ነበረች። ደስ በሚል ሁኔታ እናቷን አውቃለች ማለት ነው። በጣም ደስ ይላል በእውነቱ ነገር። እንግዲህ ከስንት አመታት በኋላ ነው በጉጉት በጣም ስጠብቀው የነበረ። ማዬ እናቴስ አባዬ ሁልጊዜ ስጠይቀው ነበርና ያው ደረጀም ለመንገር ግራ ገብቶት ምን ብሎ እንደሚያስረዳት በጣም ግራ ተጋብቶት ነበረ። ብነግርሽም ዳጣትችውም አሁን ሰላም እንደሆነች እናትሽ ብነግርሽ ምንድን ነው የምትይኝ ልጄ እያለ በጣም ያስብ ነበረና እንግዲህ ሁሉንም ውጣ ውረዱን ሁሉንም ነገር አስቦ በስተመጨረሻ ያለውን ነገር ተናገረ ማለት ነው። በመጨረሻ እንግዲህ ያው ሰላም ጋር ወስዷት ሰላም ጋር በነበር ሰዓት የት ናት? እኔ ማየጋ ነው መሄድ የምፈልገው እንጂ ዝም መምጣት አልፈልግም። ሰላም ጋር ምን ብለህ ታመጣኛለህ? እናቴ ጋር ወሰደኝ እያለች በጣም እየጮኸች ነበረ። እባክህ ማየጋ ወሰደኝ፣ እኔ ሰላም ጋር መሆን አልፈልግም። አሁን ሰላምዬ አባቴ እኮ ነው ያመጣኝ፣ እናቴን ለማየት ነው የመጣሁት እንጂ እና እሷን ካየሁ በኋላ እመጣለሁ ሲል እናቴ የት ነው ያለችው ምናምን ስትል እናትሽ እዚሁ ናት ነው ያላት። እንግዲህ አላመነችም ያለውን ነገር። ቀስ ብሎ ግን ሁሉንም ነገር እንደዛ እያወራ ያው ማርቲ መጣችባቸው ድንገት ማለት ነው። ማርቲም ስትመጣ የሆነው ነገር ትንሽ ከብዳል። እሱም ወደ መኝታ ክፍል አስገብታ ዘጋችበት። ምንድን ነው ብላ ዳጣም ግራ ገባት ማለት ነው እዛ ላይ እንግዲህ። ከዛም ሁሉ አምልጦ ከዛም ሁሉ ወጥቶ ይዟት ይሄዳል ማለት ነው። ይዞ ሄዶ እንግዲህ ነው ነገራት ማለት ነው። ወስዶ ነገራት ማለት ነው። ይቀስ ብሎ አስረዳት እንዴት ተወለደች፣ እንዴት እንደሆነ፣ በምን አይነት ግንኙነት እንዴት ተፈጠረች፣ በአንድ ቀን ስህተት እንደሆነ በቃ ሁሉንም ነገር አስረዳት። ከሰላም ጋር ተኝቼ ነበር ሲላት በመጀመሪያ ጊዜ እንደ አባዬ እንዴት ተሰራተኛ ጋር ትተኛለህ ብላ ነበረ። ግን ለ21 አመት ስትጠብቅሽ የነበረችው እናትሽ ሰላም ነች። አንድ ቀን ትመጣለች እያለ የቤት ሰራተኛ ሆና ጠበቀችሽ። ልጅ አንድ ቀን ትመጣለች እያለች እንዳለችውም ደግሞ መጣሽላት። ለ21 አመት ሙሉ ልጄ አንዳንድ ቀን ትመጣለች እያለች እና በተወለድሽ በ3 ወርሽ ወንድሜ አውጥቶ እንዴጣለሽ
ብሎ ይነግራታል ማለት ሁሉንም ነገር አስረዳት። በቃ ይሄንን አምና መቀበል አልቻለችም። ራሷን ሳተች ማለት ነው። በመጨረሻ ራሷን ስትስት ያው እሪ ያለ ደረጀም ዳጣ ብሎ እሩምታ ጩኸት አሰማ። ከዛ ወስደው ወደ ሆስፒታል ከፍተኛ ክሊኒክ ወስደው እዛ ምርመራ አድርገውለት ግሉኮስ ተተክሎላት ያው መንቃት አልቻለችም ነበረ ትንሽ ጊዜ። ያው በኋላ ላይ ነቃች። ምርመራው ተደረገላት። ሁሉ ነገሩ ከተደረገላት በኋላ ያው ምርመራው ከተደረገላት በኋላ ሁሉም ነገር እንትን አለ። ዳጣ ቀረች። ዳጣን እንዴት ነው ብላ ሰላም ስትደውልለት ምንድነው ችግር አለ እንዴት ይላል። እንዴት ናቸው ደረጃ ነገርሽ እንዴት ናቸው ብላ ሲቆ ያልደወልኩላቸው ደውላቸው ሲደውልላቸው ደረጃ ሆስፒታል ነው ያለውና ለማንም ሳትናገር ትሆናለች ይለዋል። እሺ አባዬ ብሎ ተነስቶ ሮጦ ሆስፒታል ሄዳ ሆስፒታል ሲሄድ ያው ዳጣ ታማ ምናምን እንደጋሽ ምንድነው ምናምን ሲለው እናቷን ነግሬያት ልትቋቋም አልቻለችም። ስለ እናቷ ነግሬያት ነበር ልትቋቋም አልቻለችም ይለዋል። ምንድነው ምናምን ሲለው ያው ሁሉንም ነገር አስረዳው እና ልትቋቋም አልቻለችም። ከባድ ሆነባት። እኔውም እንድታቀያሉ ተቆቋታ ሲል አይ አይደለም ተቆማትም ማርቲ ዴን ምርመራ ስላደረገቻቸው ሰላምና ዳጣ ያን ጊዜ እናትና ልጅ አይደሉም ብላ ስላሰበች እና በቃ በዛ ነው ያወቀችው እንጂ በፊት ተጠረጠር ነበር ይለዋል። እና ከዛ ወዲያ ነው ያላሰበችው ይለዋል። አሃ ነው እንዴ ብሎ እሱም አንተ እኮ ከብዙ ጉድ ያወጣኸኝ ልጅ ነህ፣ አንተ እኮ ከብዙ ነገር ያወጣኸኝ ነህ ይለዋል። እና አብሽር ግን በጣም አመሰግናለሁ፣ ውለታ በጣም ከባድ ነው አልክልኝ ይለዋል። አይ አባዬ ምንም አይደለ ይለዋል። እንግዲህ እሺ በቃ ዳጣን እናምጣ ብሎ ዳጣን አመጣት። ዳጣን አምጥተው እንግዲህ ወደ ቤቷ ሲወስዷት ዳጣ ግን ራሷን ልትቋቋም አልቻለችም። በጣም ነው እንትን እያለ ያላት ዳጣን ይዞሽ ሁሉንም ነገር እንግዲህ በቃ ሰላም ነች እናትሽ አይዞሽ እና አይዞሽ ምናምን ብለው ወደ ቤት ወስዷት ቤት እየጠበቁ ነው እስከ 5 ሰዓት ድረስ እየጠበቁ ማለት ነው። ከዛ ሲያገኟቸው ምናምን ነው ምናምን ስል ዳጣ ታማች እንዲሰማ ዳጣ ነው ምናምን ታመመች ስትባይ ትንሽ አሟት ነው ሆስፒታል ይዘናል እና ናታልሽ ደረጃሽ ነሽ ናታል ለምን አልነበር ከነማቸው አይ ማየ እናንተን ታማች ሲነግጣችሁ ብዬ ነው እኔ ሄድኩት ይላል። እና ዳጣ እንግዲህ በዋያሰው እዛ ሁሉ በዋያሰው ምንሽ ነው ዳጣ ስትላትም ዳጣ እንግዲህ ልትሰማ አልቻለችም። በጣም እያለቀሰች ነው። ከዛ በቃ ኤቢ ተነስተሽ ክላስ ወሰጃት አላት። ክላስ ወሰደቻት። ክላስ ውስጥ ያ እንግዲህ ዳጣዬ እናትሽን አወቅሽ እንዴ ምንድነው ነው ዳጣዬ ምናምን አለቻት። ተነጣጣፈችላት። የኔ ትንሽ ልጅ ሆነሽ ነው ተቀይራ የኔ ታናሽ እህት እያለች ያባበለቻት ነውና ሆነሽ ነው ዳጣዬ እንዴ ዋይ ያለቻት። ከዛ እሷም ልትመልስላት አልቻለችም። እናትሽን አወቅሽ እንዴ ምናምን አለች። ስታዩ እዚህ ተቀበለ ወይ ዳጣዬ ሆነሽ ነው ቆይ ምናምን አለች። ትነግራት አልቻለችም። ብቻ ነው ፈለግትራ ታዋልቻት ብቻዋን ሆነ። ከዛ እነሱ ይሄዳሉ ማለት ነው። ከራሳቸው ሆድ እነሱ ሊተኙ ራስ ለሚባል ደረጃ አልበላም አለ። ያው እናታን የሚባል አልበላም አለ። ወደ ክላሳቸው በቃ ማረፍ ፈልጋሉ። ሄዱ ማርቲስ ተባለች። እንዴት ነው ምንድነው አባትና እናቷን ማወቅ አለባት ግድ ነው። እኛ ወላጅ አልሆናትም። እቺ ልጅ ሆና እንኳን ብንድራትና ብትወልዱ እንኳን ማናት እኔ ወላጅ እናት ላልሆናት እናቷ አልሆን ሲል ግን ወላጅ እናቷ አይደለም ልጆቿ አያት ብለው ሊጠሩ ነው ወይስ ምንድነው ትለዋለች። አይሱን እንግዲህ እሺ በቃ ይልና ደረጃ ያስባል፣ ይፈክራል፣ በጣም ያስባል። እንደዛ ስትለው ማለት ነው እሺ ብለው ጧት ላይ ሲነጋ እንግዲህ ጧት ላይ ሲነጋ ተነስታ በጧት እናትሽ ጋር ወስድሻለሁ ስላላት እሷ ተነስታ ቀርማ ሄዳለች ማለት ነው። እንግዲህ እናቷ ጋር ስትሄድ ያሳውቃል። ያው ሌባማ መለጠ እየተባለ እንደውም በዚህ እየተሯሯጡ ነበር ነው ያለው። እንግዲህ አደጋ ይድረስባት አይድረስባትም የምታወቀው ነገር የለም። ለሊት ተነስታ ወጥታለች። ውድ ቤተሰቦቼ ደረጃውን ገብቶ ሲል ክላስ አይለችም። በጣም ነው የደነገጡት። ጅበላት ወይስ የሆነ ነገር ሆነች ምናምን ብለው ሀሳብ ላይ ናቸው። እንግዲህ በቀጣይ ቪዲዮ ዳጣ እንዴት ናት፣ ምንስ ላይ ነው ያለችው፣
የሚለውን በቀጣይ ይዘን እንመጣለን። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ ባይ።